በ2026 የመጀመሪያው አጋማሽ ላይ የተከሰቱ አብዛኞቹ የሳይበር ኪሳራዎች በሰዎች ስህተት ምክንያት የተፈጠሩ መሆናቸውን ሪዚለንስ የተባለው ካምፓኒ አሳወቀ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የሳይበር እና የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ከ85 በመቶ በላይ የሚሆኑት ኪሳራዎች የተፈጠሩት የሰውን ስህተት በመጠቀም በሚፈጸሙ ጥቃቶች ሲሆን እነዚህ ጥቃቶችን በኤአይ ይበልጥ ከመጠናከራቸው በፊት ተቋማት መሰረታዊ ለሆኑት የሳይበር አደጋዎች አፋጣኝ መፍትሄ መስጠት እንደሚያስፈልጋቸው ተጠቁሟል። ድርጅቶች ኤአይ ከፈጠራቸው አዳዲስ የሳይበር ጥቃቶች ራሳቸውን ለማዳንና ለመከላከል ከፍ ያለ እንቅስቃሴ ቢያደርጉም አርቲፊሻል ኢንተልጀንስ ግን መጠነ ሰፊና አዳዲስ ውስብስብ የሳይበር ጥቃቶችን በስፋት ከመፍጠር ባለፈ የሳይበር ደህንነት መሰረታዊ ድክመቶችን በመለየት የጥቃት ዘዴዎችን ማስፋፊያ መንገድ ሆኖ እያገለገለ እንደሚገኝ ከሪዚለንስ ኩባንያ የተገኘው መረጃ ያመላክታል። በያዝነው የፈረንጆቹ ዓመት 2026 የመጀመሪያ አጋማሽ እንደ ፕሮምፕት ኢንጀክሽን፣ ሞዴል ኤክስፕሎይቴሽን ወይም ኤጀንቲክ ኤአይን አላግባብ መጠቀምን ጨምሮ በአጠቃላይ አርቲፊሻል ኢንተልጀንስን ብቻ መሰረት ያደረጉ የጥቃት አይነቶች ያስከተሉት ምንም አይነት የሳይበር ጉዳት እንዳልነበረ ሪዚለንስ ጠቁሟል። ይሁን እንጂ በዚህ ተመሳሳይ ጊዜ ውስጥ ከተመዘገቡት አጠቃላይ የሳይበር ጥቃት ኪሳራዎች ውስጥ 85 በመቶ የሚሆኑት የተለመዱ የሰዎች ስህተቶችን እንደ አንድ የጥቃት ዘዴ በመጠቀም የተፈጠሩ ናቸው። በተለይም እንደ ፊሽንግ ያሉ አሳሳች መልእክቶች፣ ሶሻል ኢንጂነሪንግ እና የገንዘብ ዝውውር ማጭበርበሮች ትልቁን ቦታ ይዘው እንደሚገኙ ተነግሯል። ይሄው የጥቃት ዘዴ በ2024 ከነበረው ተመሳሳይ ጊዜ ጋር ሲነጻጸር ያስከተለው ኪሳራ 17.7 በመቶ ብቻ እንደነበረ የሚታወስ ነው። የቅርብ ጊዜ የዜና ዘገባዎች እንደሚያሳዩት የኤአይ ቴክኖሎጂ በፍጥነት የሳይበር አደጋ ሁኔታን እየዘወረው ነው የሚሉ ቢሆንም ያ የሳይበር አደጋ ወደ ትልቅ የፋይናንስ ኪሳራ የሚያመራበትን ቦታ እንድንረዳ ረድቶናል ሲሉ የሪዚለንስ ኩባንያ ተባባሪ መስራችና ዋና ስራ አስፈጻሚ ተናግረዋል። በተጨማሪም ኤአይ እንደ ፊሽንግ እና ማህበራዊ ምህንድስና ያሉ የተለመዱ የጥቃት ዘዴዎችን ከመቼውም ጊዜ በበለጠ ውጤታማ በማድረግ ለገንዘብ ኪሳራ አስተዋጽኦ እያደረገ ነው ተብሏል። ስለዚህም ኤአይ ቀደም ሲል የምናውቃቸውንና የተለመዱ የሳይበር ጥቃት ዘዴዎችን ውስብስብነትና ስኬል እያሳደገ የሚቀጥል ከሆነ ተቋማት ከባህላዊ የሳይበር ደህንነት መርሃ ግብሮች ባለፈ በቀላሉ ሊሻሻል የማይችለው የሰው ስህተትን ለመቆጣጠርና ለማጠናከር ቀዳሚ ትኩረታቸውን ሊያደርጉ እንደሚገባ ተጠቁሟል። ወደ ቀጣዩ መረጃችን ስናመራ ዋትስአፕ በዌብ መተግበሪያው በኩል የድምፅና የቪዲዮ ኮሎችን ማድረግ የሚያስችል አዲስ አገልግሎት ይፋ ማድረጉን ተነገረ። ሜታ ኩባንያ ከዚህ ቀደም በስልክና በዴስክቶፕ መተግበሪያዎች ላይ ብቻ ተወስኖ የነበረውን የድምፅና የቪዲዮ ኮል አገልግሎት በዌብ ዋትስአፕ አማካኝነት ለተጠቃሚዎች ማድረሱ ታውቋል። ይህ አዲሱ የሜታ ፊቸር የጥሪ ታሪኮችንና የፋቨራይት ታሪኮችን የሚያስቀምጥ ሲሆን የስክሪን ሼርንና ሪያክሽኖችን ጨምሮ በዴስክቶፕ የዋትስአፕ መተግበሪያ ላይ የነበሩ አገልግሎቶችን ሙሉ በሙሉ ማካተቱን ኩባንያው ገልጿል። ከዚህ በተጨማሪ ሜታ የዋትስአፕ ተጠቃሚዎች የሚያደርጉትን ጥሪ ሳያቋርጡ ከአንድ ኮምፒውተር ወይም ከስልክ ወደ ሌላ ኮምፒውተርና ስልክ ጥሪዎችን ማሸጋገር የሚያስችላቸውን አሰራርም በዚሁ አዲስ ፊቸር ላይ ማካተቱ ታውቋል። ይህም አሰራር አንድ የዋትስአፕ ተጠቃሚ በዴስክቶፕ ወይም በዋትስአፕ ዌብ የተቀበለውን ጥሪ ሳይዘጋ ወደ ስልኩ በማዘዋወር ውይይቱን ለመቀጠል ያስችለዋል ተብሏል። ዋትስአፕ ለግሩፕ ኮሎች ደህንነትና ቁጥጥር ሲባል የመጠባበቂያ ክፍል ዌይቲንግ ሩም የተሰኘ አሰራር ያካተተ ሲሆን ጥሪ ተቀባዩ አካል የሚፈልገውን ሰው ብቻ በግሩፕ ኮሉ ውይይት ላይ እንዲቀላቀል ፍቃድ ለመስጠት የሚያስችል አሰራር መሆኑን አብስሯል። የሜታ ኩባንያ በዚህ ማሻሻያው ከዚህ ቀደም የቪዲዮ ጥሪዎችን ወደ ኤችዲ ጥራት ለማሸጋገር ይወስድ የነበረውን ጊዜ ያስቀረና ከጀርባ የሚገቡ ድምፆችን በከፍተኛ ሁኔታ የቀነሰ የዋትስአፕ ጥሪ አገልግሎት ማቅረቡን አስታውቋል። ወደ መጨረሻው መረጃችን ስናመራ በክላውድ ሰው ሰራሽ አስተውሎት የተደረጉ ግላዊ የተጠቃሚዎች ውይይት በመረጃ ብራውዘሮች በኩል ለሕዝብ መዳረሳቸው አነጋጋሪ ሆነ። ክላውድ ሰው ሰራሽ አስተውሎት ጋር ተጠቃሚዎች ያደረጉት ግላዊ ውይይቶች ለሌሎች ለማጋራት በተፈጠሩ የድረገጽ ሊንኮች አማካኝነት የሰዎችን ሚስጥራዊ መረጃ እንደ ጉግልና ቢንግ ባሉ ሰርች ኢንጂኖች ላይ በቀላሉ መገኘታቸው አነጋጋሪ ሆኗል።
የክሎድ ተጠቃሚዎች ከክሎድ ሰው ሰራሽ አስተውሎት ጋር ያደረጓቸው ሚስጥራዊ ውይይቶች በጉግል ሰርች ኢንጂን ላይ መገኘታቸውና መውጣታቸውን ተከትሎ ከፍተኛ ቅሬታ አሰምተዋል። ተጠቃሚዎች በጉግል እና ቢንግ ብራውዘር ላይ sitecloud.ai/share ብለው በሚፈልጉ ጊዜ የብዙዎች የክሎድ ተጠቃሚዎችን ሚስጥራዊ ውይይቶች ማግኘት መቻላቸውን በሬዲት ገጽ ላይ አሳውቀዋል። ይህ ችግር ሊፈጠር የቻለው የክሎድ ዲቨሎፐር የሆነው አንትሮፒክ ኩባንያ ተጠቃሚዎች የውይይት መረጃቸውን ለሌሎች ለማጋራት የሚያስችላቸውን ሊንክ እንዲፈጥሩ መፍቀዱ መሆኑ ተነግሯል። ይሁን እንጂ ሊንኩ አንዴ ከተፈጠረ በኋላ መረጃው ለታለሙ ሰዎች ብቻ ሳይሆን ለመላው ሕዝብ በኢንተርኔት የሚጋራ እንዲሆን አድርጎታል። ይህን ተከትሎ የዲጂታል መብት ተሟጋች ባለሙያዎች ኩባንያው ይህ እንደሚሆን ለተጠቃሚዎች አለማሳወቁንና ግላዊ መረጃዎች በመረጃ ብራውዘሮች ላይ እንዳይገኙ የሚያደርገውን የደህንነት ጥበቃ አለማጠናከሩን ተችተዋል። በመሆኑም ተጠቃሚዎች የግል ሚስጥራቸው ለሕዝብ ክፍት እንዳይሆን ሼሪንግ ሴቲንግን በጥንቃቄ ማረጋገጥ ይኖርባቸዋል ተብሏል። በሌላ በኩል የመረጃ ማጋሪያ ሊንክ ከመፍጠር ይልቅ ለሚያጋሩት ሰው ብቻ መረጃውን ኮፒ በማድረግ ደህንነታቸው በተጠበቀ የመረጃ ማጋሪያ ስልቶች ማድረስ እንደሚችሉ የዘርፉ ባለሙያዎች ምክራቸውን ለግሰዋል። ተመልካቾቻችን የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎች እንጠብቃችኋለን። ስንታዩ ተስፋዬ ነበርኩኝ። ቸር ሰንብቱልን።